ሰዎች የጋራ ባለንብረት ከሆኑበት ንብረት የሚፈራን ገንዘብ ወይም ጥቅም ለረጅም ዓመታት ሳይጠይቁ ቆይተው በአንድ ወቅት ጥያቄ ማቅረብ ሲፈልጉ የይርጋ ጊዜ ይኖረው ይሆን ወይ በሚል ሲያነሱ እንታዘባለን። በዚህ ነጥብ ላይም በወቅቱ መረጃ ባለመኖር ለተራዘመ ጊዜ ጥያቄያቸውን እንዳያቀርቡ ያደርጋቸዋል። በዛሬው ቪዲዮ የጋራ ንብረት ከሆነ ለምሳሌ ቤት ላይ የተገኘ የኪራይ ገንዘብን ከኪራዩ ያልተጠቀመ ሰው በምን ያክል ጊዜ ውስጥ ገንዘቡን መጠየቅ ይችላል ስለሚለው ጉዳይ እማነሳላችሁ ይሆናል። እንዴት ከረማችሁ? እኔ ጠበቃ ምህረት ነኝ። እንግዲህ ለማብራሪያችን መሰረት የማደርገው የፍትሐብሔር ሕጉን አንቀጽ 1170 ንዑስ ቁጥር 2፣ 1264 ንዑስ ቁጥር 1 እና የሰበር መዝገብ ቁጥር 197753ን ይሆናል። በፍትሐብሔር ሕግ አንቀጽ 1264 ንዑስ ቁጥር 2 መሰረት እንግዲህ በአንድ ንብረት ላይ የጋራ ባለሀብት የሆነ ወገን ከንብረቱ ከተገኘው ጥቅም ላይ ክፍያ እንዲፈጸምለት በማናቸውም ጊዜ መጠየቅ እንደሚችል ያስቀምጣል። ይህም ማለት ለምሳሌ አንድን ቤት በጋራ የያዙ ሰዎች ቢኖሩ በውርስም ሊሆን ይችላል፣ በባልና ሚስትነትም ሊሆን ይችላል። ብቻ በጋራ የተያያዘ ንብረት ወይም ቤት ከሆነ እና ቤት ውስጥ እየኖረም እያከራየም የተጠቀመው አንደኛው ወገን ብቻ ከሆነ ከቤቱ ክራይ ያልተጠቀመው ወገን በማናቸውም ጊዜ እንዲከፈለው መጠየቅ ይችላል። ይርጋም አያግደውም ለማለት ነው። መነሻውን ብትረዱ ጥሩ ይሆናል። ይህም ምንድነው? አንድ ንብረት በጋራ ባለሀብትነት ሲያዝ ያልተከፋፈለና እንደ አንድ ንብረት የሚቆጠር ነው። ለምሳሌ ቤቱ በጋራ ባለሀብትነት የተያያዘ ስለሆነ ከቤቱ የተገኘውም ጥቅም እንዲሁ ያልተከፋፈለ ነው። አንድ ንብረት ያልተከፋፈለና በጋራ የተያያዘ ከሆነ ደግሞ በማናቸውም ጊዜ ያለ ይርጋ ክፍፍል ይጠየቅበታል ማለት ነው። ይህም በሰበር መዝገብ ቁጥር 197753 ላይ አስገዳጅ ትርጉም ያገኘ ጉዳይ ነው። የዛሬው ይህንን ይመስላል። ቻናሉን ሰብስክራይብ እና ላይክ በማድረግ በነፃ የህግ ምክር ማግኘት ትችላላችሁ። በዛሬው ቪዲዮ አዲስ የህግ መረጃ እንዳገኛችሁ እርግጠኛ ነኝ። ከቀናት በኋላ ደግሞ በሌላ ፕሮግራም እመለሳለሁ። መልካም ጊዜ